ምን አይነት መጥፎ ነገር አላየውባት በኢየሱስ ማለት ያለብኝን አልኩት። በጊዜው ደግሞ በቃ እኔ እና እሷ እናውራ አለ። እንግዲህ ማውራት ያለባችሁን አውርታችሁ ተለያያችሁ። ከዛ በኋላ ደግሞ ትንሽ እኔም ስራም ትንሽ አንዳንድ ስራዎች ክራውድድ ሆኖብኝ ከሱ ጋራም እንደዚህ በጣም ለመገናኘት አልቻልኩኝም። በአካል ነው የምልሽ። በስልክ ግን እንደዋወላለን ስላለው ስለ ጤንነቱ ስለምንም ያለ ሁኔታ እያወራን ነበረ ከሱ ጋራ እና አንዳንድ ነገሮች እየተውኩት ወይ ደግሞ አንቺን ክፉ ሰርተሻል ወይ ደግሞ አንቺን ሌላ ነገር ሰርተሻል ብዬ እኔ አንቺን በፍጹም እንደዚህ ማውራትም አልችልም። ሲጀመር ላውራም አልችልም። ምክንያቱም አውቃለሁኝ ከኛ ጋራ ምን ያህል እየደከምሽ እንደነበረ በእኛ ምክንያት እንግዲያው በአብርሽ እንደዚህ መሆን ምክንያት ሆስፒታል እንደገባሽ አውቃለሁ፣ እንደተጎዳሽም አውቃለሁ። ገብቶሻል? ይሄንን ነገር ሁሉ እያወኩኝ አንቺ ላይ መጥፎ ነገር መደምደም ወይ ደግሞ መጥፎ ትሰራለች ብዬ አንቺ ላይ መለጠፍ ለእኔ ይሄ እንደ አንድ ሰው አግባብ አይደለም። ተረዳሽኝ አይደለም? ይህንንም ደግሞ አንቺ ጥፋት አጥፍተሻልን ብዬ ደግሞ በፍጹም አንቺን ልወቅስም ላናገርሽም አልችልም። ኖርማን ደግሞ ጥፋት አጥፍተሽም ቢሆን የሆነ ነገር ትንሽ ያስተዋልኩት ነገር ቢሆን ራሱ እስከ ዛሬም ቁጭ አይደለም። ምክንያቱም በአብርሽ ምክንያት ብዙ ተጓዝን እኔና አንቺ ከቡዜ ጋር ሆነን እንግዲህ በአብርሽ ምክንያት ብዙ ያው አንዳንዴ ይሄ ቤተሰብነት መወለድ ቋንቋ ነው ይባላል አይደለ? የሆነ ቤተሰብነት የምትፈጥሪበት መንገድ አይጠፋም። እንግዲያው በአብርሽ ምክንያት የምንተዋወቅም ግን እንደ ቤተሰብ እያወራን ነበር በአብርሽ ጉዳይ አይደለ? አብርሽን ይዘሽው ስትሄጂ ወደ ሌላ ቦታ ምን ያው ሁሉም ነገር አብረን ነበር እያደረግን የነበረው። ስለዚህ ይህንን ነገር ደግሞ እንደዚህ አይነት ነገር ሆኖ ቢሆን ወይ ደግሞ እንደዚህ አይነት ጥፋት አይምሮ ላይ ተሰምቶኝ ቢሆን እስከዛሬ ሳልጠየቅሽም አልቆይም ነበረ። እንደዚህም ብለው ደግሞ የሚያስቡ ሰዎች ካሉ እኔ የኔን ነው በግሌን አሁን ሄርሚ ዛሬ ልነግርሽ የምችለው የኔን የግሌን ሀሳብ ነው። ተረዳሽኝ ያለ ወንድሜን ማስረዳት ባለብኝ መንገድ ለምን አላስረዳኸውም? ጥያቄ ሊፈጥርብሽ እውነት ነው፣ ሴት ልጅ ነሽ፣ ይፈጥርብሻል ጥያቄ። አብረሽ በእንግዲያው ከጎኑ ነበርሽ፣ በጉዳቱ ሰዓት ጥለሽው አልሄድሽም። እኔ ምን አገባኝ ብለሽን የሆነ ማለት እንግዲያው ወይ አላገባሽው ሚስቱ አይደለሽ፣ ግን በፍቅር ብቻ ስለምታውቂው ከኛ ጋር እንደዛ ስትንከራተች ያንን ነገር ያንን ማስቀምጥበት ቦታ እኔ ነኝ የማውቀው። ለእኛ ከኛ ጋር እንዴት ዋጋ እንደከፈልሽ የማውቀው እኔ ነኝ። ገባሽ? ሰው ቤተሰብ፣ ሌላውም ሰው ያሻውን ማለት ይችላል። ዛሬም ላይ ቢሆን የፈለገውን ማለት ይችላል። ቤተሰቦችም የፈለጉትን ማለት ይችላሉ። እኛን አይመለከተንም። አንቺ ግን ለእኛ መልካም ውለታ ውለሻል እና በዛ ነገር እጅግ ነው ማመሰግነው። እንዳውም እንደዚህ ዛሬ በመጥራትሽ ራሱ የሆነ በቃ የልቤን እንዳውራ ራሱ ምክንያት ሆነሽኛል። በጣም ነው ማመሰግነው ከወንድም እዛ ስለሆንሽ በጣም ነው ማመሰግነው። ምክንያቱም እኔ ሚኪም አግኝቶኝ ነበረ እና ሚኪም እያለ ነበር በቃ እህቴ እየተሰቃየች ነው፣ እህቴ እየተጎዳች ነው ምናምን በጣም ብዙ ነገር ማውራት ያለበት ነገር እያወራን ነበረ። ያንን ነገር ሳልረዳ ያንን ነገር ሳላስብ ቀርቼ በፍጹም አላውቅም። ነገር ግን እኔ አንቺን ጠርጥሬ እኔ አንቺን ምናምን እንደዛ አይደለም ሀሳቡ። አብርሽ በራሱ ነገሩ ተረዳሽኛ ሄርሚ? አሁን እኔ አብርሽ በአሁኑ ሰዓት እኔ ለቡዜም እያልኳት ነበር። እኔ አብርሽን በአሁኑ ሰዓት በቃ ና ወደዚህ ከሄርሚ ጋር በቃ ኑሮ እንደዚህ ህፃን ልጅ አይደለም መቼስ ጎትተን እንደዚህ አናመጣውማ። በራሱ መወሰን ስለሚችል በራሱ ሁሉ ነገር አጣርቶ እንዲደርስበት ለዛም ያህል ነው ዝም ያልኩት። ዝም በማለቴ ወይ ደግሞ እስከዛሬ ለምን እንደዛ እየደከምኩኝ ለምን ከነሱ ጋር እንደዛ እየሮጥኩ ዝም ማለት ያስከፍቶሽ ከሆነ ለዛ በጣም ይቅርታ። ገብቶሻል አይደለም? ግን እኔ አብርሽ በራሱ እንዲወሰን ምክንያቱም እኔ እንደ ትላንትና እንግዲያው መቼስ ከኤፍሬም ጋር ከሩታ ጋር ብዙ ነገር ውስጥ ገባን አይደለም? እናንተ ናችሁ አለን፣ ያንን አለን፣ ይህንን አለን። አሁን ግን እኔ ወንድሜን እንኳን ኤፍሬምን እስከዛሬ አላገኘሁትም ነበረ። በቀደም አግኝቼ ያለው ነገር ምንድን ነው በቃ በግልጽ ንገረኝ ብዬ ከእሱ ጋር ብዙ አወራን። ሰላም ጋይ ሰላማችሁ ይብዛ። እንዴት ዋላችሁ? እንዴት አመሻችሁ? እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ያለኝ አቶ ዴቭ መቷል፣ ኩንታል ሰውዬው ማለት ነው። አዎ ዛሬ እንግዲህ እውነታው ተናገር። ይውጣልክ እንዴ! ለምንድን ነው አምቀክ ያስከው? እችን የመሰለች ልጅ ንጽህና ሳትናገር ልታልፍ ነበረ መጀመሪያ። ለዛ ነው ባይዘ ወይ ማለት ነው። ሄርሚ እውነት ስላላት ነው ሁሉም ሰው ዝም ያለው። ሄርሚ የሆነ ነገር ጥፋት ብታጥፋ ኑሮ ማንም ሰው ካሜራ ደቅኖ ይጠራታል፣ ይጠይቃታል፣ ያፋጥጣታል። እውነት ስላላት ቪዲዮ አይቶ ማንም ሰው ቪዲዮ አይቶ የሚፈርደው ነገር ነው። አብርሃም እራሱ ሌላ ሰው ሳይጠይቅ ሌላ ሰው አምጥቶ ሄርሜላ እንዲህ አድርጋለች ብሎ ሳይጠይቅ ቪዲዮ ራሱ ምስክር ነው አይደለ? ለዛ ስለሆነ ነው እነ ቡዜ ዝም ያሉት። ቡዜ ደግሞ በቀደምለት ኤፍሬም ቤት ካያችሁት ማለት ነው እኔ ነኝ ሄርሚን አብርሽን እንድትሄድ ያደረኩ እኔ ነኝ። የትም ሄደች
እኔ ሳላቅ አልሄደችም ከኔ ጋር እየተገናኘን ነበረ ብላለች። ስለዚህ ሄርሚዬ ደግሞ ስለጠየቅሽው ደስ ብሎኛል። የምሬ ነው የምላችሁ። ለምንድን ነው ዝም ያሉት? እውነት ሁላችን እኮ ጥያቄ ነበረ። እኔ እንደው ትላንት ወዲያ አውርቼ ነበርኩ ላይቭ ላይ ማለት ነው። እንዴ ለምንድን ነው የተደበቁት? ትላንትና ደግሞ ከኦብሴ ጋር አውርተ ነበረ። ለምንድን ነው ዝም ያሉት? ለምንድን ነው የተደበቁት? ቡዜና ደብዬ እግዚአብሔርን አውርቼ ነበርኩኝ። ያው ዛሬ ደግሞ ሄርሚ ይዛ መጣች። እናመሰግናለን ሄርሚዬ። እንኳን እውነትሽ እንድናገር አደረግሹ። መናገር አለበት። ይሄ ምን ይመስላል ግን ይዙ አንዴ ይወፍራል፣ አንዴ ይቀንስ። ጋሽዬ ልጆቹ ግን ምንድነው ችግራቸው ጋይስ? እንዴ ወይስ ካሜራ ነው ችግሩ ወይ እነሱ ናቸው ችግር? ዛሬ ይወፍራሉ፣ ነገ ይቀጥናሉ፣ ከነገ ወዲያ ይወፍራሉ፣ ከዛ ይቀጥናሉ። ሃይ ምን ነው እንዴ? ኧረ ካሜራ አንድ አይነት አድርጉ በመድኃኒዓለም። ዴቭ ደግሞ ዛሬ ኦዲየንስ ተናገረ፣ ሰምታችኋል? ኦዲየንስ ቤተሰብ የፈለገው ይበል አይመለከተኝም ብሏል። ባለው አስተያየት አትስጡ ማለት ነው ይሄ ባለው። ግማሹ አስመዛ ይላል፣ ግማሹ ኩንታል ይላል። እና ኦዲየንስ ጭራሽ ተናገረ ዴቭ። ወይኔ ብላችሁ እስቲ እንስማው። ነቱን አጥቷል ዴቭ። ደህና ነው። እኔ ደግሞ አሁን እያልኩ ያለሁት ሄርሜላ ንጹህ ናት፣ እነሱ የሆነ ነገር አድርገው ካልበላቸው አይደለም። ግን እኔ ስለ ራሴ ንጽህና በደንብ አድርገህ መናገር የምትችል ሰው ነህ። ምክንያቱም ከማንምና ከምንም በላይ አብርሃም በታመመ ሰዓት በጣም ብዙ ሰፊ ታይሞችን ከእናንተ ጋር የተገናኘሁበት ሰዓት የዛን ሰዓት ነው ብዬ አስባለሁ። ብዙ ስራዬን ትቼ ብዙ ነገሮችን ትቼ ስለማወደውና ስለማፈቅረው እስቲል እየገፋኝ እስቲል ብዙ ነገር እየተባልኩኝ ያንን ነገር ቢያንስ አንተ አሁን ላይ ሰፊ ታይሙን ከኛ በላይ እኔንም በደንብ ማግኘት አይፈልግም፣ ሩታንም በደንብ ማግኘት አይፈልግም። እንደዚህ አይነት ነገር ውስጥ የምቀላቀል ሰው አይደለሁም እንጂ እኔ ሄርሜላ ንጹህ ናት እነ ሩታ ናቸው እንደዛ ያደረጉ በላቸው አይደለም ልክ የፈለኩት። ምክንያቱም እሷም የልጁ እናት ናት፣ እያንገራገርኩ አይደለም። ግን ደግሞ እሱ ማወቅ ያለበትን ነገር ለሱ ትተዋለህ። ግን ደግሞ የኔ ንጽህና ወይም ደግሞ እኔ ንጹህ መሆኔን እኔ እሱ ላይ ምንም ነገር አለማድረጌን የኔ ጥርጣሬ ላይ እኔ ጋር ያስቀመጠውን ጥርጣሬ ይሄን መጠርጠር አልነበረብህ ሰው ናት። እሷ እኮ አንተ በታመምክ ሰዓት ከኛ ጋር ብዙ እየለፋች ነበረ ብለክ ለመናገር የከበደክ እኔ አሁን ዝም ስትል ጥያቄ ፈጥሮብኝ ነው። ምክንያቱም ሁለት ሀሳብ ነው እያሰብኩ የነበረው። አንደኛው የእውነት ዴቭን ቡዜ ምንን ጠርጥረውኝ ነው አብርሃም እንደጠረጠረኝ አልኩኝ። ሁለተኛ ደግሞ ምንድን ነው ሀሳብ ይመጣልኝ ምናልባት ይህንን ነገር ለአብርሃም ስትነግረው ምናልባት ለእኔ እያዳላክ አይነት ስሜት ሰው ላይ ወይም ደግሞ ዴቭ ለሄርሜላ አዳላ ተብሎ እንዳትጠላ እንዳትሰደብ መሰለኝ። ምክንያቱም አንተ የኔን ንጽህና ለአብርሃም ስትነግረው በእኔ በቃ እንዴት ነው የአብርሃምን ህይወት እሱ ነው እንደሚመርጥለት ለምን እንደዛ ሆነ ብለህ እንዳትሰደብ እንዳትወቀስም መሰለኝ። ግራ ገባኝ። ያ ማለት እንዴት ነው እኔ የኔን ንጽህና እንግዲህ ያላደረኩትን አይደለም ያደረኩትን ነገር ግን ቢያንስ አስረዳው ልልክ ፈልጌ ነው እንጂ በቃ ሁለት ሀሳብ ነው እያሰብኩ የነበረው። ምናልባት ለሄርሜላ አዳላ ሩታን ትቶ ወንድም አይደለ ወይ እንዴት የልጅ እናቱን ትቶ ለሄርሜላ አዳላ የሚባል ነገር ወቀሳን ፈርተህ ይሁን በቤተሰብ እንደዚህ አይነት ነገር ነው እስቲ እየተሰማኝ ያለው ነው። ዴቭ እንደዚህ አይነት ስሜት ደግሞ ካለ ማንም ሰው ልጅ ይወልዳል። የልጅ እናት ወይም ደግሞ የሆነ ነገር ስለሆነ ወይም ደግሞ እኔ ልጅ ስላልወለድኩኝ የሆነ ሰውን ቫሊዩ ከፍ አድርጎ የሆነ ሰውን ቫሊዩ ዝቅ ማድረግ አለበት ብዬ አላስብም። ምክንያቱም ስለወለደ ስላልወለደ ሳይሆን አንድ ሰው በስነ ምግባሩ ነው ስርዓትም ያለው የሚባለው በሚያደርገው ነገር ነው ሰው ልጅ ሊከበር የሚችለው እንጂ የወለደ ሁሉ ይከበራል ማለት አይደለም። ስለዚህ አንተ ለሄርሜላ አደላክ የሚባለው ነገር አስፈርቶ ነው ወይስ እኔ ግራ ገባኝ። እኔ ንጽህና እንዴት ለአብርሃም እንድትነግረው ይከብድሃል? ከአንድ ቀን የሚያልፍ ነገር አልነበረም። እንደዚህ አይነት ስሜት እንዲሰማኝ ያደረገኝ እንዴት አሁን እኔ ለምን ተሰማሽ ማለት አልችልም። መጀመሪያም እያልኩኝ ነበር። እኔ በመጀመሪያ ደረጃ ያው እኔን በደንብ ስታውቂኝ ዴቭ እንግዲህ ያንተ ንግግር አያልቅም። ሄርሚዬ ልክ ነሽ። ዛሬ ልክ ልኩ ማለት ነው ንግሪ። አዎ እንደዚህ ነው የኔ ቆንጆ የኔ አበባ። እንኳን ደግ አደረግሽ። እሺ አዎ ደግ አደረግሽ። ክፉ ቃላት እንዳትናገሪ እንጂ ያንቺ እውነታ እንዲወጣ አድርግ። አዎ እውነታ መድኃኒዓለም አባቴ ያውጣልሽ፣ ይወጣልሻል። ችግር የለም። ትላንትናም አይተናል። ኦልሬዲ ወጥቷል። ጭራሽ ዛሬ ደግሞ ምን እየተባለ መጣ? አብርሽ የማይቀበል ከሆነ እኔ ሀገር ለቅቄ እወጣለሁ ተብለናል። እንግዲህ መንገዱ ጨርቅ ያደርግልሽ መድኃኒዓለም አባቴ። ሰው በዚህ ልክ ደረጃ ይዋርዳል? ያደረገው ነገር አድርጌዋለሁ። በቃ አንተን ስለምወድ አንተን ስለማፈቅር አድርጋለሁ። እኔ ካላረኩ ደግሞ በዙሪያ ያለው ሰው በአንተ ላይ አድርጓል። ስለዚህ ይሄ ነገር ሰምቼ ፈርቼ ነው ዝም ያልኩት። አለቀ እንጂ ጭራሽ በዚህ ልክ ደረጃ መዋሸት። ትላንትና
ግን እኔ እግዚአብሔርን ሉሌ ነው ያዛዘነኝ። ሉሌ ምን የሚያውቅ ልጅ ነው እሷ መሬቱ ላይ ደፍታ ይቅርታ በሱ የምትጠይቀው በኢየሱስ ስም። ኧረ ሐራምና ሐላል ለይተሽ ይወቂ ሴትዮዋ። እና ይሄ ዴቭ የሚባል ሰውዬው እኔ አስጠልቶኛል እግዚአብሔርን። እኔ እንጃ እኔ ሰው ጥልቼ አላቅም። ባይዘ ወይ ያው ማድነቅ አልችልም እንጂ ማውደድ ያኔ በዚህ ልክ ደረጃ ያ ሰው እኔ ያልፈለግኩት ሰው ላይ ፎከስ አላደርግም፣ ቦታ አልሰጥም። የወደድኩ ሰው ደግሞ ከማንም ጋር አላወዳደርም። የምሬ ነው የምላችሁ። እና ይሄ ዴቭ የሚባል ሰውዬው አነጋገሩ አይመቸኝም፣ ተግባሩ አይመቸኝም። በቃ ዛሬ እኔን ካገኘ እኔ ጋር እኔ ይመስላል። ሄርሜን ዛሬ አግኝቷል አይደል? ከሄርሜላ ጋር ሄርሜላ ይመስላል ሌላ ሰው ጋር ሄዶ ዋይፋይ ነው በቃ ዋይፋይ። ዴቭ ዋይፋይ ብላችሁ እናንተ ስም አውጡለት እሺ። ሜንሽን አድርጋችሁ አንተ የኢትዮጵያ ኢንተርኔት ነክ በሉት። አዎ የምሬ ነው። ኢትዮጵያ ኢንተርኔት ነው እሱ ማለት ነው። በኢየሱስ መዛግ ሳልፈልግ ነው ያሳቀኝ እግዚአብሔርን ማለት ነው። እና ለማንኛውም ሄርሜዬ አይዞሽ፣ እግዚአብሔር አምላክ አለልሽ። ጽኒ፣ ጸልይ፣ በእግዚአብሔር ጽኒ። በቃ በእግዚአብሔር የሚጸና ሰው ትጊ፣ በጣም ጀግና ነው። ስለዚህ ጸልይ፣ እግዚአብሔር እውነታው ያወጣል። ወጥቷል ኦልሬዲ፣ ግን ያው የቀረዋለ ትንሽ የቀረዋለ እኔ ነኝ ብሎ አፍ አውጥቶ መናገር ብቻ ነው የቀረው። ስለዚህ እሱ ነገር ታግሽ የኔ ቆንጆ፣ እሺ አይዞሽ። ለእኔ ምንም ግድ አይደለም። ምክንያቱም እኔ እውነታን ነው የምፈልገው። እውነታውን ነው ደግሞ እያወራሁ ነው ያለሁት። እውነታ መስሎ የታየኝን ነው እያደረጉም ያለው። ገባሽ? እኔ እንትና እንደዚህ አለ ወይ ሄርሜላን ከፍ ስላደረኩኝ እዚህ ጋር ሌላ ሰው ይጠላኛል፣ ወይ ሩታን ከፍ ስላደረኩኝ እዚህ ጋር ሌላ ሰንበድ ይጠላኛል። እንደዛ ነገር ውስጥ አይደለሁም። እኔ እውነታውን ነገር ነው የማወራው። ልክ ካልሆንሽ ልክ አይደለሽም። ሩታ ልክ ካልሆንሽ ልክ አይደለችም። ገብቶሻል አይደለ? ሺህ ጊዜ የልጁ እናት ብትሆን ሺህ ጊዜ የልጁ እናት ብትሆን ጥፋት ካጠፋች አጥፍተሻል፣ አጥፍታለች ኦልሬዲ። አንቺም ደግሞ ጥፋት ካጠፋሽ አጥፍተሻል። ገባሽ? ግን እኔ እያልኩሽ ያለሁት እኔን ያላገኘሽኝ ደግሞ እኔ አብርሽን በፍጹም እንደዛ አይደለም። አብርሽ በራሱ እንዲወሰን በራሱ እንዲናገር ፈልጌ በራሱ አጣርቶ እንዲደርስበት ፈልጌ እንጂ ወይ ንጽህናሽን በስነስርዓት ቁጭ አድርጌ አብርሽ እንደዚህ ነው ያለው ነገር በቃ እንደዚህ ነው በፍጹም እንደዚህ ሊሆን አይችልም ብሎ መናገር ከብዶኝም አይደለም። እንግዲያው በቀደምም አይተሻል በስነስርዓት አብርሽ ልክ አይደለም ብዬዋለሁ። ከዛ በኋላ ግን ልጁ በጣም የሆነ ሲመስለኝ በጣም እንደተጨናነቀ አይነት ነገር ገብቶኛል። ገባሽ? አይምሮ በጣም ውስብስብ እንዳለበት። ስለዛ እንግዲህ አሁን እንደው ትንሽ ዝም ልበለው። አይሽ እኔ ታላቅ ነኝ አይደለም? እንደ ታላቅ ነገሮችን የሆነ ችኩልኩል ብዬ ነገር ማበላሸት አልፈልግም። እኔም የሆነ ነገር ቢፈጠርብኝ ለራሴ እንዲተውኝ ይፈልጋለሁ። ያንን ነገር አጣርቼ ራሴ እስከምደርስበት ማለት ነው። ገባሽ? አሁን ግን ከዚህ በኋላ አንቺ እንደዚህ የሚያስጨንቅሽ ከሆነ አንቺ እንደዚህ በጣም አይምሮሽን ሌላ ሀሳቤ እንድታስብ የሚያደርግ ከሆነ እኔ አብርሽን ማናገር ባለብኝ መንገድ አናግረዋለሁ። ተረዳሽኝ አይደለም? እኔ አንቺን ስለ አንቺ ንጽህና ሰው መቼስ